በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰማይ የምትኖር አባታችን ሆይ ስምህ ይመስገን፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ የበደሉን ይቅር እንደምንል በደላችንን ይቅር በልልን፣ ከክፉ ሁሉ ሰውረን እንጂ ወደ ፈተና አታግባን፣ መንግስት ኃይልና ምስጋና ለዘላለም ያንተ። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝ። ለአብና ለወልድ ለመንፈስ ቅዱስ ምስጋና ይሁን ዘወትርም ለዘላለም። ቅዱስ ዮሴፍ ሆይ፣ ቅድስት የአምላክ እናት ሆይ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከወንጌል ስለማነብ እንቆማለን። የማቴዎስ ወንጌል ምዕራፍ 4 ከቁጥር 1 የኢየሱስ መፈተን። ከዚህ በኋላ ኢየሱስ በዲያብሎስ ይፈተን ዘንድ መንፈስ ቅዱስ ወደ በረሃ እንዲሄድ አነሳሳው። እዚያ 40 ቀንና 40 ሌሊት ከጾመ በኋላ ራበው። በዚህ ጊዜ ፈታኙ ዲያብሎስ ወደ ኢየሱስ መጥቶ አንተ የእግዚአብሔር ልጅ ከሆንክ እስቲ እነዚህን ድንጋዮች እንጀራ እንዲሆኑ እዘዝ አለው። ኢየሱስም ሰው የሚኖረው እግዚአብሔር በሚናገረው ቃል ሁሉ እንጂ በእንጀራ ብቻ አይደለም ተብሎ ተጽፏል አለው። ከዚህ በኋላ ዲያብሎስ ኢየሱስን ወደ ቅድስት ከተማ ወደ ኢየሩሳሌም ወሰደው። በቤተ መቅደስ ጫፍ ላይ አውጥቶ አቆመው፣ እንዲህም አለው፣ አንተን እንዲጠብቁ እግዚአብሔር መላእክቱን ያዝልሃል፣ እግርህ በድንጋይ እንዳይሰናከል በእጃቸው ይዘው ይደግፏል ተብሎ ተጽፏል። ስለዚህ አንተ የእግዚአብሔር ልጅ ከሆንክ እስቲ ከዚህ ወደ ታች ዘለህ ውረድ። ኢየሱስም ደግሞ እግዚአብሔር አምላክህን አትፈታተነው ተብሎ ተጽፏል ሲል መለሰለት። ቀጥሎም ዲያብሎስ ኢየሱስ በጣም ከፍ ወዳለው ተራራ ላይ አወጣው። የዓለምን መንግስታት ሁሉ ከነክብራቸው አሳየው። ተንበርክከ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ኢየሱስም ወዲያ ሂድ፣ አንተ ሰይጣን፣ ለአምላክህ ለእግዚአብሔር ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ከዚህ በኋላ ዲያብሎስ ኢየሱስን ትቶት ሄደ። መላእክትም መጥተው ኢየሱስን አገለገሉት። የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን። እንቀመጥ። የተወደዳችሁ ልጆች እንደምን ዋላችሁ? አሜን። እግዚአብሔር የተመሰገነ ይሁን። የዛሬ የትምህርታችን ርዕስ ስለ ጾም ይሆናል። አሁን ያለንበት ጊዜ የጾም ወቅት ነው አይደለ? 40 ጾም አይደለ የሚባለው? ስለዚህ ጾም ምንድን ነው? ጾም ለምን ያስፈልጋል? ጾም በመጽሐፍ ቅዱስ ምን አይነት ትምህርት ይሰጠናል የሚለውን እንማራለን ማለት ነው። ስለዚህ ጾም ምን እንደሆነ ታውቃላችሁ እንዴ? ጾም ማለት ከምግብና ከውሃ ለተወሰኑ ሰዓታት ያለ ምግብ ወይ ያለ መጠጥ ያለ ውሃ መቆየት ነው ጾም የሚባለው። ገባችሁ? ጾም ከውሃና ከምግብ ለተወሰነ ሰዓት መቆጠብ ነው። ገብቶናል? አዎ። ስለዚህ በዚህ በጾም ወቅት ለአንድ ሰዓት ወይም ለተወሰኑ ሰዓታት ሳንበላ ስንቆይ ጾም ይባላል። ለምሳሌ አባቶቻችን እናቶቻችን በዚህ ጊዜ እየጾሙ ነው አይደለ? ስለዚህ አንዳንዶቹ ለምሳሌ እስከ 9 ሰዓት የሚጾሙ አሉ። አንዳንዶች ደግሞ ለአንድ ሰዓትና ለ2 ሰዓት የሚጾሙ አሉ። አንዳንዶች ደግሞ ሙሉ ቀን የሚጾሙም አሉ። ስለዚህ ይሄ ጾም ይባላል። ከምግብና ከውሃ ከምግብና ከማንኛውም የሚበሉ ነገሮች መቆጠብ ማለት ነው። ስለዚህ በቅዱስ መጽሐፍ እንደምናገኘው ከጥንት ጀምሮ ሰዎች ይጾሙ ነበር። በመጽሐፍ ቅዱስ በብዙ ቦታ ስለ ጾም እናገኛለን እና ወደ እግዚአብሔር ሰዎች በትህትና ለመቅረብ ሲፈልጉ በጾም ራሳቸውን ዝቅ ያደርጋሉ። ጾም ወደ እግዚአብሔር የምንቀርብበት መሳሪያ ነው።
እግዚአብሔር ፊት ለመቆም ሰዎች ብዙ ጊዜ ይጾማሉ። ለምሳሌ ሙሴ በሲና ተራራ 10ቱን ትእዛዛት ለመቀበል ሲሄድ በሲና ተራራ ላይ 40 ቀንና 40 ሌሊት ጾመ። ምን ለማድረግ? ከእግዚአብሔር አብ ጋር ለመገናኘት። እንግዲህ ሰው ደካማ ነው አይደለ? ስለዚህ እኔ የተገባሁ አይደለሁም፣ ካንተ ጋር ለመነጋገር እኔ ብቁ አይደለሁም በማለት በጾምና በጸሎት ራሱን ዝቅ አድርጎ እግዚአብሔርን ለመገናኘት ይጠባበቅ ነበር። እግዚአብሔርም 40 ቀንና 40 ሌሊት ከጾመ በኋላ ተገለጠለትና 10ቱን ትእዛዛት ሰጠው። ከዛ ያኔ 10ቱን ትእዛዛት ከሲና ተራራ ይዞ ወረደና ለህዝቡ አሳያቸው ማለት ነው። ስለዚህ አንዳንዱ ሰዎች ለተወሰኑ ቀናት ይጾማሉ፣ ለአንድ ቀን ይጾማሉ፣ እስከ 9 ሰዓት ይጾማሉ፣ እስከ 6 ሰዓት ይጾማሉ። አንዳንዶች ደግሞ እንደ ኢየሱስ እና እንደ ሙሴ ያሉ ደግሞ ለ40 ቀን እንኳን ይጾማሉ ማለት ነው። ስለዚህ ከእግዚአብሔር ጋር ለመገናኘት መንፈሳዊ ጥንካሬ ለማግኘት በትህትና በእግዚአብሔር ፊት ለመቆም ነው ጾም የሚጾም። ገብቷችኋል? አዎ። ስለዚህ እንደዚሁም ደግሞ ኤልያስ በኮሬብ ተራራ ላይ እግዚአብሔርን ለመገናኘት 40 ቀንና 40 ሌሊት ጾም። ማን? ኤልያስ፣ ነብዩ ኤልያስ። መጀመሪያ ማን ነው ጾም? ሙሴ 40 ቀንና 40 ሌሊት የት ነው ጾም? በሲና ተራራ ላይ። ደግሞ ኤልያስ የት ነው? በኮሬብ ተራራ ላይ ለ40 ቀንና ለ40 ሌሊት ጾመ። በዚህም እግዚአብሔርን እየተጠባበቀ እግዚአብሔር የሚለውን ያዳምጥ ነበር። እግዚአብሔር ተገለጠለትና። ገብቷችኋል? አዎ። ስለዚህ እንደዚሁም ደግሞ አሁን አነበብነው ወንጌል ላይ ማን ነው የጾመው? ጌታችን ኢየሱስ ክርስቶስ። ለስንት ቀን? ለ40 ቀንና ለ40 ሌሊት። አሁን እዚህ ጌታችን ኢየሱስ ክርስቶስ በጾመበት ላይ ኢየሱስ እንግዲህ ያው ሰው ከጾመ ይርበዋል አይደለ? ሲርበው ሰይጣን ሊፈትነው መጣ። እስቲ እነዚህን ድንጋዮች ዳቦ አድርግ አለው። ኢየሱስ ምን አለ? ሰው የሚኖረው በዳቦ ብቻ አይደለም ከእግዚአብሔር አፍ በሚወጣው በእግዚአብሔር ቃልም እንጂ። ስለዚህ እኛ ዳቦ ብቻ ምግብ ብቻ እንዳንል፣ ዳቦ ብቻ ለሰው በቂ አይደለም። ለምን? እኛ በስጋና በነፍስ የተፈጠርን አይደለ? ስለዚህ የነፍስ ምግብ ያስፈልጋል። የነፍስ ምግብ ደግሞ ከእግዚአብሔር የምናገኘው የእግዚአብሔር ቃል ነው። ገብቶናል? አዎ። ስለዚህ ሰው በምግብ ብቻ ነው የሚኖረው አይደለም። በምግብ ብቻ ቢሆንማ ኖሮ ቤተክርስቲያን መምጣት አያስፈልግም፣ ምስጢራትን መማር አያስፈልግም፣ መጠመቅ አያስፈልግም፣ ቅዱስ ቁርባን መቁረብ አያስፈልግም አይደለ? ስለዚህ የነፍስ ምግብ ከየት ይገኛል? ከእግዚአብሔር አይደለም? አዎ። የስጋ ምግብ ከምድር ይገኛል። የመንፈስ ምግብ ደግሞ ከእግዚአብሔር ይገኛል። አንዱ ቃሉ ነው። ሁለተኛ እኛ የምንቀበላቸው ምስጢራቶች በሙሉ ለእኛ የነፍስ ምግብ ነው። ቅዱስ ቁርባን ለምሳሌ። ስለዚህ ሰው በምግብ ብቻ በዳቦ ብቻ አይኖርም። ሰይጣን ሁሉ ጊዜ ምንድን ነው የሚለው? በቃ ለእናንተ ስጋዊ ነገር ካገኛችሁ ይበቃል ብሎ ያሳስታል። ልክ አዳምና ሔዋንን እግዚአብሔር አውቆ ነው እናንተን እንዲህ ያላችሁ ብሎ እንዳሳሳተ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ሰው በምድራዊ ዳቦ ብቻ ወይ ምግብ እንጀራ ብቻ አይኖርም ከእግዚአብሔር አንደበት በሚወጣው ቃል እንጂ አለ። ስለዚህ ጌታችን ኢየሱስ ክርስቶስ ጾምና ጸሎት ስላደረገ የሰይጣንን ፈተና ምን አደረገ? አሸነፈ። ስለዚህ የሰይጣን ፈተና ማሸነፍ የምንችለው በምንድን ነው? በጾምና በጸሎት። አዎ። ለዚህ ነው ሰዎች የሚጸልዩት የሚጾሙት። ስለዚህ በእግዚአብሔር ፊት ራሳችን ለማዋረድ ዝቅ ለማድረግ በትህትና እግዚአብሔር ፊት ለመቅረብ ምን እናደርጋለን? ጾምና ጸሎት እናደርጋለን ማለት ነው። ለምሳሌ ዳዊት ምን አደረገ መሰላችሁ? ዳዊት በመዝሙረ ዳዊት ምዕራፍ 35 ቁጥር 13 ላይ ሰውነቴን በጾም አጎሳቆልኩ ራሴንም ዝቅ አድርጌ ጸለይኩ ይላል።
ጾምና ጸሎት አይለያዩም። ገብቶናል? ጾምና ጸሎት ምን ጊዜም አይለያዩም። ዳዊት ስለዚህ በአንተ ፊት ለመቅረብ በጾምና በጸሎት ራስን አጎሳቆልኩ አለ። ስለዚህ መንፈሳዊ ህይወታችንን ለማጠንከር ለመንፈሳዊ ነገሮች ትኩረት ለመስጠት ምንድነው የምናደርገው? ጾምና ጸሎት እናደርጋለን። እንደዚሁም ጾም የንስሐ ምልክት ነው። ለምሳሌ በመጽሐፈ ዮናስ ላይ ህዝቡና የነነዌ ህዝብና ንጉሱ ጭምር ኃጢአት ስለሰሩ ዮናስ ሲሰብክላቸው ከኃጢአት ተመለሱ ብሎ ሲሰብክ ህዝቡ በጾምና በጸሎት ወደ እግዚአብሔር ሲመለስ እግዚአብሔር ምን አደረገ? ኃጢአታቸውን ሁሉ ምህረት አደረገላቸው። ስለዚህ ጾም ጸሎት ከእግዚአብሔር ምን ያስገኛል? ምህረትን፣ ይቅርታን ያስገኛል ማለት ነው። እና በአጠቃላይ ስናይ ጾም የሰይጣን ፈተና ለማሸነፍ መንፈሳዊ ህይወታችንን ለማጠንከር ገብቷቸዋል። በእግዚአብሔር ፊት በትህትና ለመቅረብ ከእግዚአብሔር ምህረት ለማግኘት የምናደርገው ማለት ነው። እና ጾም ማን ነው መጾም ያለበት ሲባል አብዛኛው ቤተክርስቲያን የምትለው ትላልቅ ሰዎች፣ ህፃናት ጾም ምግብ ሳይመገቡ ውሃ ሳይጠጡ ይቆይ የሚል ትእዛዝ የላትም። እናንተ አሁን በምንድነው መጾም የምትችሉ? ክፉ ላለማድረግ አንደበታችሁ ክፉ ከስድብ መጾም፣ እሺ፣ ክፉ ከመናገር፣ ክፉ ከማድረግ፣ ጓደኛን ከመምታት ከመማታት፣ በእጅ ከመስረቅ፣ ቤተሰብን እምቢ በማለት አሻፍረኝ ወይም እምቢዮ በማለት ቤተሰብ ላለማሳዘን። ገብቷቸዋል። እናንተ የምትጾሙት መልካም በማድረግ ነው። መልካም ለሌሎች በማድረግ ነው። በፍቅር በመኖር ነው። በትህትና በመኖር ነው። ለቤተሰብ በመታዘዝ፣ እሺ፣ እርስ በርሳችሁም ደግሞ ይቅር በመባባል። ይሄ የጾም ወቅት የምን ጊዜ ነው? የይቅርታ ከማጋ ከእግዚአብሔርም ጋር እርስ በርሳችን፣ እሺ። ትንሽ ነገር እንኳን አንዱ ካስቀየማችሁ ቶሎ ብላችሁ ይቅር እንድትባባሉ፣ እሺ። በጾም ወቅት ተጣልቶ አኩርፎ መዋል ማደር አይቻል። ተረድታችሁኛል? ስለዚህ እናንተ የምትጾሙ በዚህ መልካም በማድረግና እግዚአብሔርን በመታዘዝ የእግዚአብሔርን ትእዛዝ በመጠበቅ ወላጅ አባት እናትን በመታዘዝ፣ እሺ፣ በዚህ እንድትበረቱ አደራ እላለሁ። የሰማነውን ቃል እግዚአብሔር ለኔና ለእናንተ ይባርክልን። ለአብና ለወልድ ለመንፈስ ቅዱስ ምስጋና ይሁን። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር እናት ትውልድ ሁሉ ብፅዕት ይሉሻል፣ የእግዚአብሔር ልጆች ይባርኩሻል። እመቤታችን ማርያም ድንግል የአሸናፊ የእግዚአብሔር እናት ትውልድ ሁሉ ብፅዕት ይሉሻል፣ የእግዚአብሔር ልጆች ይባርኩሻል።
ሰላም ልጆች እንዴት ናችሁ? እሺ አሁን ደግሞ ክራፍት የምንሰራበት ጊዜ ነው። ትከታተሉናላችሁ፣ ተዘጋጁ። ለዛሬ ከሰሞኑን ይዤላችሁ ቀርብ የነበረውን ጓደኞቻችሁን ዛሬም ይዣቸው መጥቻለሁኝ። በዚህ በግራ በኩል ሩት ዳዊት አለች፣ እንደዚሁም ደግሞ ቤቴል ዳዊት አሉ። ሁለት እህትማማቾች ለእናንተ ክራፍት አብራችሁ እንድትሰሩ ብለው መጥተዋል። በጣም አድርጌ አመሰግናቸዋለሁኝ። ለዛሬ ይዘንላችሁ የመጣነው ልጆች ያው እንደሚታወቀው ይህ እሁድ የሚከበረው ደብረ ዘይት የሚባለው ጌታችን ኢየሱስ ክርስቶስ ደግሞ ዳግመኛ ወደዚህ ወደ ምድር የሚመጣበትን ሁኔታ ለሐዋርያቶቹ ያስረዳበትን ጊዜ የምናስብበት ነው ማለት ነው። ስለዚህ እኛም ይችን ማስታወሻ እንድትሆን በማለት ይህንን ጥቅስ በክራፍት ለማሳመር ብለን ይዘንላችሁ መተናል። ምን ይላል መሰላችሁ? የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል ይላል። ማቴዎስ ወንጌል ምዕራፍ 24 ላይ ቁጥር 30 ላይ ታገኙታላችሁ ልጆች። ይሄ እስከ 14 ቁጥር ጀምሮ በደንብ ይተርከዋል። እንግዲህ ኢየሱስ ክርስቶስ ወደዚህ ምድር ዳግመኛ መጥቶ ልጆቹን ሁሉ ወደ አባቱ ይዞ የሚሄድበትን ሁኔታ የሚናገር ነው። ይህንንም ደግሞ እናንተ በደንብ ማስታወስ እንድትችሉ በክራፍት ደግሞ እንሰራዋለን ማለት ነው ልጆች። ስለዚህ ለዛሬ የሚያስፈልገን እንግዲህ ይሄን የመሰለ ይሄንን ጥቅስ ወይም ደግሞ ይህንን ሊያስረዳ የሚችል ሌላ የመጽሐፍ ቅዱስ ጥቅስ ካገኛችሁ እሱን እንደዚህ አርጋችሁ ፕሪንት አርጋችሁ ታዘጋጃላችሁ መጀመሪያ እና ከዚህ ላይ ከዚህ በታችም ከጎንም ቦታ ትተውለታላችሁ። አንድ ይሄ ያስፈልጋል። ከዛም በኋላም ያስፈልጋችሁ የመረጣችሁት አይነት ቅጠል። ለዛሬ እኛ ይሄንን መርጠናል ማለት ነው። ቅጠል ያስፈልጋችኋል። ቅጠሎቹ ማስጌጫችን ናቸው። እንደዚሁም ደግሞ ቀለም ነው ማለት ነው። ወረቀት ላይ ሊቀባ የሚችል ማንኛውም አይነት የስዕል ቀለም ይሆናችኋል። ከዛም ለመቀባት ደግሞ እጅም ልትጠቀሙ ትችላላችሁ፣ ስፖንጅም እንደዚሁም እንደኛ ደግሞ ብሩሽ ልትጠቀሙ ትችላላችሁ ማለት ነው። እንግዲህ ስራችንን እንጀምራለን ልጆች። እሺ በመጀመሪያ ረዘም ያለችዋን ቅጠል እናነሳና እሷን በፊት ለፊት በኩል አረንጓዴውን ከለራት ቀለማችንን እንቀባለን ማለት ነው። ይሄንን አይነት ስራ እንግዲህ ለተለያየ ነገር ልትጠቀሙበት ትችላላችሁ ልጆች። ዛሬኛ ይሄንን ጥቅስ ለማስዋብ ነው የምንጠቀመው። ነገር ግን በግድግዳ ላይ የሚሰቀሉ የተለያዩ ስዕሎችንም በዚህ መልኩ የተለያየ ቅጠል ቀጥፋችሁ ቀለም በመቀባት መስራት ትችላላችሁ ማለት ነው። እንደዚህ አድርገን ከቀባን በኋላ ቀስ ብለን እጃችን እንዳይነካ አድርገን በፈለግነው አቅጣጫ እንደዚህ አድርገን ወረቀታችን ላይ ታትሞ እንዲወጣ ማለት ነው። በእጃችን ነካ ነካ እያደረግን እንለጥፈዋለን ቅጠል። ቀስ ብለሽ ረጋ ብለሽ ወደ ላይ ሄድ ወደ እስቲ አሁን እናንሳና እንየው። አንቺ ቀስ ብለሽ ታስቀጫው። ትንሽ መጨመር ይኖርብሻል። ሌላ ቀቢና ደግሞ እዚች ጋር እናደርጋለን ማለት ነው። ደጋግመን ማተም የምንፈልግ ከሆነ እንግዲህ ቀለማችንን ደግመን እንቀባለን ማለት ነው።
ሩት እንደዚሁ ቀስ ይደግማል። ሶስተኛ እንደገና እችካ ጫን ትንሽ አርጊና ከመላጥሽ በፊት እሺ ልጆች እንደ ወረቀታችሁ ስፋት እንግዲህ የምታትሙትን ቅጠል ተወስናላችሁ መጠን ማለት ነው። ለኛ ወረቀት 3 ቦታ ላይ ይበቃል ያስባለሁ። እሺ ቤቴ ጥሩ ነው። ስቲቱ ቀስ ብላችሁ ላጡ። በጣም ጎበዝ፣ በጣም ቆንጆ። አንድ ድገሚና በቀጣይ ደግሞ እንደዚሁ ብሩሻችሁን ታጸዱና ሹሉን ወደዚህ ሁለተኛውን ቅጠላችንን ደግሞ እንቀባለን ማለት ነው። ጨርሱና ተቆይ። ሌላኛው ደግሞ እንደዚሁ ከላይ በደንብ በደንብ ንጹህ እስኪሆን ድረስ ነው። አሁን ብሩሽሽን እንደዚህ ታጸጃለሽ። ቢጫውን እንቀባ ስለማይደለ ትንሽ የአሁኑ ቅጠል ምናልባት በደንብ የመያዝ አቅም የለውም ቀለሙን። ግን እናንተ ቤታችሁ ስትሰሩ ደግሞ
ሌላ ቅጠል መምረጥ ትችላላችሁ። አረንጓዴው በጥሩ ሁኔታ ፕሪንት እየሆነልን ስለሆነ ቆንጆ ስለሆነ ስለሚያምር አንድ መድገም እንችላለን ከጎን ጋር ማለት ነው። ስትጨርሱ ቢጫውን ቀለሟ ቀጠን የምትላለች መሰለኝ እንዳይበላሽብሽ በስቷል። ቆንጆ እንዲሆን እሺ። ላጥ ምናልባት እስቲ አሁን ቆንጆ ነው። እዚህ ጋር ይቀራል። ጎበዝ። እሺ ቤቴል አለቃ ቆንጆ ነው በጣም መሰሪ እቺጋ ኦኬ። ለሌሎቹ ጫፉ ጋር የቅጠሉን ጫፍ ሰሪ። እሺ እንግዲህ ልጆች ለዛሬ የሰራንላችሁ ይሄን ይመስል ነበረ። አንድ ላይ ሁላችንም እናሳያችኋለን። ያው ልጆች እንደዚህ አድርጋችሁ እንግዲህ ቅጠል በመጠቀም ቀለም በመጠቀም ስዕል መስራት ትችላላችሁ ማለት ነው፣ ወይም ፕሪንት ማድረግ ትችላላችሁ። የአበባ ቅጠሎችንም አበባውን ራሱንም እንደዚህ ማድረግ ይቻላል። ቅጠል ብቻ አይደለም ማለት ነው። እንግዲህ ለዛሬ ይሄንን ይመስላል ልጆች። ስለተከታተላችሁን እጅግ አድርገን እናመሰግናችኋለን። በቀጣይ ሳምንት በሌላ እስክንገናኝ ድረስ ደህና ቆዩን። እንሰናበት ልጆችን አንድ ላይ ቻው ቻው።
ጓደኞቼ እንደምን አላችሁ? በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። እኔ ፍቅር አቤ እንደተለመደው በሰላም ካቶሊክ ቴሌቪዥን በሚዘጋጅ የልጆች ፕሮግራም መንፈሳዊ ታሪክ ይዤላችሁ መጥቻለሁ። በጥሞና አዳምጡኝ እሺ ልጆች። የዚህ ያለንበት የአብይ ጾም እሁድ ደግሞ ምን ተብሎ ይጠራል መሰላችሁ? ደብረ ዘይት ይባላል። ይኸውም ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ በደብረ ዘይት ተራራ ላይ ሆኖ ስለ ዳግም መምጣቱ ያስተማረበት የሚወሳበት ሳምንት ነው። ልጆችዬ ይኸውላችሁ ይህ ታሪክ የት ይገኛል መሰላችሁ? በማቴዎስ ወንጌል ምዕራፍ 24 ከቁጥር 3 እስከ መጨረሻው ላይ ታገኙታላችሁ። እስቲ ዛሬ እኔም በትረኬ ስለ ጌታችን በድጋሚ ወደ ምድር መምጣት ልንገራችሁ። በነገራችን ላይ ለምን ዳግም መምጣት ተባለ? አዎ አስቀድሞ ጌታችን ከእመቤታችን ማርያም ተወልዶ እኛን ለማዳን ወደዚህ ምድር መጥቷል። በድጋሚ ደግሞ የእርሱ የሆኑትን ሁሉ ወደ ዘላለማዊ ሕይወት ሊወስደን ድጋሚ ወደዚህ ምድር ይመጣል ማለት ነው። እና ልጆች የእግዚአብሔር ቃል ምን ይላል መሰላችሁ? ዳግም ሲመጣ በኃይልና በብዙ ክብር ጌታችን እንደሚገለጽ ነው እንጂ መጀመሪያ እኛን ለማዳን ሲመጣ ክብሩን ሁሉ ትቶ በበረት ዝቅ ባለ ስፍራ እንደተገለጠው አይደለም ማለት ነው። ልጆችዬ ጌታ ኢየሱስ ታዲያ ለሁለተኛ ጊዜ ሲመጣ ምን እንደሚሆን ታውቃላችሁ? አዎ እግዚአብሔርን በመታዘዝ የኖሩትን በመልካም ተግባራቸው ያገለገሉ የኢየሱስ ክርስቶስ አማካኝነት የሰጠንን ዘላለማዊ ሕይወት በማሰብ በመናፈቅ ሁልጊዜ እናመስግነው። ደግሞም ጌታችን ኢየሱስ ሊወስደን ዳግም ስለሚመጣው ሁልጊዜ ደስ ይበለን። እሺ አድማጭና ተመልካች ልጆችዬ ለዛሬ ይዤላችሁ የመጣሁት ትረካ ይህን ይመስል ነበር። በትዕግስት ስለተከታተላችሁኝ በጣም አመሰግናለሁ። ደግሞ በሚቀጥለው ሳምንት በሌላ ትረካ እስከምንገናኝ መልካም ሳምንት ይሁንላችሁ።